ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ለበዓል ወንድሟን ለመጠየቅ በመጣችበት አጋጣሚ የጎረቤትን ሕፃን ልጅ በከረሜላ አታላ የሰረቀች አንዲት ተጠርጣሪ ከነ ግብረ አበሮቿ በቁጥጥር ስር አውሎ ምርመራ እያጣራባት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ማሳወቁንና ከጉዳዩ ጋር ተያይዞ ያሉትን ሁኔታዎች ልነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩም እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። እንኳን ደስ አላችሁ። በኢትዮጵያ ብር ብቻ የሽያጭ ውላችንን እንፈጽማለን። ቴምር ሪል ስቴቶች ነን። በመሃል ፒያሳ አፓርትመንትና ሱቆችን በከፍተኛ ጥራትና ፍጥነት እያስገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ 80% የደረሱ ግንባታ ሳይቶቻችን በአያት አደባባይና በጋርመንት ለሽያጭ ያቀረበን መሆናችንን በደስታ እንገልጻለን። ክፍያዎቻችን ካለምንም የዋጋ ጭማሪ በ10% ቅድሚያ ክፍያ ብቻ ከባለ 1 እስከ ባለ 4 የመኝታ ክፍሎች አቅርበንላቸዋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል ስቴት። ይህ እዚህ ምስሉ ላይ የምትመለከቱት ሕፃን እዮሃ ይባላል። እዮሃ ቡሽ የ4 ዓመት ሕፃን ነው። ሚያዝያ 20 ቀን 2017 ዓ.ም ከጠዋቱ 3 ሰዓት አካባቢ በአቃቂ ቃሊቲ ክፍለ ከተማ በተለምዶ መሳለሚያ አካባቢ ካለው የወላጆቹ መኖሪያ ግቢ ውስጥ እየተጫወተ በድንገት ይሰወራል። በዕለቱ ወላጆቹ እዮሃ እንደወትረው ሁሉ ተጫውቶ ይመጣል ብለው እርሱ እስኪጫወት ድረስ ቁርስ በማዘገጃጀት ይጠመዱና የተሰራው ቁርስ ሲደርስ ልጃቸውን ለመጥራት ወደ ግቢው ወጥተው ቢያስፈልጉ ልጅ እዮሃን አየሁም ሰማውም የሚል ሰው ይጠፋል። እዮሃ የውሃ ሽታ ሆኖ ይቀራል። ቤተሰብ ይይዙት ይጨብጡት ነገር ያጡና ከባድ ድንጋጤ ውስጥ ይገባሉ። ከድንጋጤው የተነሳ መሬት ተሰንጥቃ ብትውጣቸው እንደሚመርጡ የሚገልጹት የሕፃኑ እናት ሳይውል ሳያድር ወዲያውኑ ወደ ፖሊስ ጣቢያ በማምራት ጉዳዩን ለፖሊስ ይናገራሉ። የሕፃኑ እናት ለፖሊስ በሰጡት ቃል እንደተናገሩት ከሆነ ለዳግማይ ትንሣኤ ወንድሟን ለመጠየቅ የመጣች አንዲት ግለሰብ የጎረቤት ልጆችን በሙሉ ሰብስባ ወደ ሱቅ በመውሰድ ከረሜላ፣ ፊኛና የተለያዩ ጣፋጭ ነገሮችን በመግዛት ወደ ግቢው ስትመልሳቸው ማየታቸውንና ልጃቸውን ግን እንዳላዩት የሕፃን እዮሃ እናት ወይዘሮ ሰብለሰንበቴ ጉዳዩን ለፖሊስ ሪፖርት ባደረጉበት ሰዓት በዝርዝር ተናግረዋል። የአካባቢው ማህበረሰብ፣ ጎረቤት፣ የቅርብም የሩቅም ዘመድ አዝማድ በሙሉ ይሰበሰብና የሕፃን እዮሃን መጥፋትና ከብዙ ፍለጋ በኋላ ሊያገኙት አለመቻላቸውን ካረጋገጡ በኋላ ለፖሊስ በሰጡት ቃል መረጃ መሰረት በ48 ሰዓት ውስጥ ፖሊስ የጠፋውን ልጅ ጨምሮ 2 ተጠርጣሪዎችን ይዞ ምርመራ እያጣራ መሆኑን ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘው መረጃ ያመለክታል። ተጠርጣሪዋ ለበዓል ጥየቃ የመጣችበት ሰፈር ያሉ ሕፃናትን ሁሉ ሰብስባ ኑ ከረሜላ ልግዛላችሁ ብላ ከወሰደች በኋላ ልጆቹን ስትመልስ ሕፃን እዮሃን ከመሃል ታስቀርና ይህንን ጉዳይ ለመፈጸም አብረዋት አቅደው አልመው ከተንቀሳቀሱ ግብረ አበሮቿ ጋር በመሆን ሕፃኑን ወደ አዳማ እንዲሄድ ካደረገች በኋላ ምንም እንዳልተፈጠረ ምንም እንዳልተከሰተ ሁሉ በፍጥነት ወደ አካባቢው ትመለስና ከአካባቢው ማህበረሰብ ጋር በመሆን የጠፋውን ልጅ ማፈላለግ ትጀምራለች። የሌባ አይነ ደረቅ መልሶ ልብ ያደርቅ እንዲሉ ይህንን እዮሃ የተባለ የ4 ዓመት ልጅ የሰረቀችው ይህች ግለሰብ በልጁ መጥፋት እንደደነገጠችም እንዳዘነችም ሆና ተባባሪ ለመምሰል እየሞከረች አብራ ለማፈላለግ የመጣሯ ነገር ደግሞ አስገራሚና አስደናቂ ነገር ነው። የግል ተበዳይ ወንድም ወይንም የሕፃን እዮሃ አጎት አቶ ቴዎድሮስ ሰንበቴ ግለሰቧ ከነሱ እኩል እየወጣች እየወረደች የደነገጠ መስላ ስታፋልግ መቆየቷንም አስረድተዋል። የአካባቢው ማህበረሰብ ዘመድ አዝማድ ሁሉ ሕፃን እዮሃን በብርቱ ትጋትና ጥረት በፍለጋ ላይ ተሰማርቶ ሳለ ድንገት አንድ ስልክ ለቤተሰብ ይደወላል። የተደወለበትን ስልክ ማናቸውም ቢሆኑ አያውቁትም። የስልክ ቁጥሩ አዲስ ነው። ከዚህ በፊት በዛ ስልክ የደወለላቸውም ሰው የለም። የስልክ ጥሪው የተደረገው ከወደ አዳማ አካባቢ ነበር።
ስልኩን የደወለችው ሰው ደግሞ ሴት ነበረች። ግለሰቧ 500 የኢትዮጵያ ብር ካልተሰጣት ያገተችውን ሕፃን ማንም እንደማያገኘው በዛቻ ማስፈራራት ትጀምራለች። እንዲህ ያለች የጨካኝ ሴት ድምፅ በስልክ መስማታቸውና የሕፃኑንም ድምፅ መልሳ በስልክ እንዲሰሙ ካደረገች በኋላ እዮሃ እንዳለችውም እርሷ ጋር መሆኑን ሲያረጋግጡ ለከፍተኛ ድንጋጤና መረበሽ ይጋለጣሉ። እንደ አቶ ቴዎድሮስ ገለጻ ከሆነ ከዚህ ስልክ በኋላ ቤተሰቡ ሁሉ እጅግ ድንጋጤና እንቅልፍ ማጣት ውስጥ ገብቶ ነበር። የሕፃኑ መጥፋት መረጃ የደረሰው ፖሊስም እንዲህ ያለው ወንጀል ቶሎ ካልተደረሰበትና ከኋላ ካደረ ሕፃኑ ላይ ምን ሊከሰት እንደሚችል ስለሚያውቅ ሌት ተቀን ብርቱ ምርመራና ክትትል በማድረግ ሕፃን እዮሃን ምንም ሳይነካው እሾህም ሳይወጋው እንቅፋትም ሳይመታው ሙሉ በሙሉ በጤንነቱ ማግኘቱን ለቤተሰቡ ያበስራል። እንዲህ ያለው ዜና ሲሰማ ቤተሰብ ደስታው የትየለሌ ነበር። ልጃቸው ከጠፋበት ሰዓት ጀምሮ ከፍተኛ ጭንቀት ውስጥ መቆየታቸውን የገለጹት የግል ተበዳዮች ሕፃኑን ማግኘታቸውና ተጠርጣሪዋ ከነ አባሪዎቿ በቁጥጥር ስር በመዋሏ መደሰታቸውን ገልጸው ፖሊስ ላደረገላቸው ከፍተኛ የምርመራና የክትትል ስራ እንዲሁም ላስገኘው ውጤት ለምስጋናው የሚሆን ቃላት ያጥሩኛል ሲል ቤተሰባቸው ተናግሯል። እንዲህ ካለው ጉዳይ ጋር ተያይዞም ከዚህ ቀደም እንዲሁ አንድ ግለሰብ አዳማ ላይ አንድ ሕፃን ከጎረቤት ሰዎች ሰርቆ በባጃጅ በመውሰድ ለሌሎች ግብረ አበሮቹ አሳልፎ በመስጠትና ተመልሶ ልጅ ከጠፋባቸው ቤተሰቦች ጋር አብሮ ሌት ተቀን በማስፈለግ ከርሞ እልፍ ሲልም ቤተሰብ ከጉዳዩ ጋር ተያይዞ ምን እንዳሰበ ምን እንዳቀደ እየሰማ ስልክ እየደወሉ ብር ካላመጣቸው እያሉ ለሚያስፈራሩ ግብረ አበሮቹ መረጃ እያቀበለ ሕፃኑን የማፈላለግ ስራውን ከባድና ፈታኝ አድርጎት ሲያበቃም አባት የተጠየቀውን ብር ሰጥቶ ልጁን በሌሊት ትተንልሃል ያሉት ቦታ ሄዶ ልጁን በሰላም አግኝቶ አቅፎ አልቅሶ ስሞ ከወጣለት በኋላ እንዴትና ማን ወደዚህ ቦታ እንዳመጣው በተረጋጋ መንፈስ ሲጠይቀው ልጅ ሆዬ እዚህ አምጥተው ላንገላቱት ሰዎች ና የሚበላና የሚጠባ ነገር ልግዛለህ ብሎ በባጃጅ አምጥቶ አሳልፎ የሰጣቸው ሌት ተቀን አብሮ ሲያፋልግ የነበረው የጎረቤት ሰው እንደሆነም ይነግረዋል። አባትም በጉዳዩ እጅግ ተገርሞም ደንግጦም ቀስ ብሎ ነገሩን ለፖሊስ ያስረዳል። ፖሊስ ወዲያውኑ ካለበት ከተፍ ብሎ ስረኛው ልጅ እጁን በካቴና አስሮ ወደ ፖሊስ ጣቢያ ይዞት ይሄዳል። በዚህ መካከል ይህንን ተንኮልና ሴራ የሰራው ልጅ ቤተሰቦች በሰፈሩ የተከበሩ የተፈሩ ነበሩና በነገሩ እጅጉን ይደናገጣሉ። ልጅ የተጠለፈበትም አባት ወዳጃቸው ነበርና እኛን በልጃችን ጥፋት አትቀየመን፣ እርሱ ላጠፋውም ነገር እባክህን ይቅር በለን ይሉት ይገባሉ። ተበዳይ ለልጁ ቤተሰቦች እጅግ ክብርና ፍቅር ስላለው እነርሱን እንዲችም ብሎ እንደማይቀየማቸው ነግሮ እነሆ ሁለቱ ቤተሰቦች በሰላም ይኖሩ ይዘዋል። ብሩን የተቀበሉ ግብረ አበሮቹም ብሩን አቅፈው እንደተኙ የዛኑ ቀን ሌሊት እጅ ከፍንጅ ይያዛሉ። ልጆች የወላጆች ወይም የአሳዳጊ ብቻ ሳይሆኑ የማህበረሰብም እልፍ ሲልም የሀገር መብት ጭምር ናቸውና ሁሉ ሰው ስለ ልጆች ሊጠነቀቅ ይገባል። የልጆች አሳቢና ተንከባካቢ መስለው ድብቅ የሆነ እኩይ ተግባር የሚፈጽሙ አንዳንድ ግለሰቦች መኖራቸው የማይካዳቅ መሆኑን ወላጆቹም ሆኑ መላው ህብረተሰብ በማወቅ ለሕፃናት ልዩ ክትትልና ጥበቃ ማድረግ እልፍ ሲልም ኃላፊነቱን ሊወጣ እንደሚገባም የአዲስ አበባ ፖሊስ መልእክቱን ከዚህ ዜና ጋር አስተላልፎታል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እናንተም አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ልጆቻችሁን ከማታውቋቸው ሰዎችን ብቻ ሳይሆን ከቤተሰብ ከቅርብ ዘመድም ቢሆን በጥንቃቄ ልትከታተሏቸውና ልትጠብቋቸው ይገባል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ታበረቱን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።